ወገኖች በዚህን ሰዓት እንደምንበላ ላሳያችሁ። ሰዓት ነው በኢትዮጵያ ሰዓት ሻይ ይበላሉ። ቅድም ቪዲዮ ሰርችላችሁ ነበር ግን ረዘመብኝ። ረጅም ቪዲዮ አይለቅልኝም ማለት ስልኬ እና እንደተለመደው ዝርፍጥ እየተቀምጫለሁ። ቆይስ የሆነ ነገር ላስቀምጠው ስልክ በኋላ አስቀምጠው። እኔ እንደዚህ ዝርፍጥ ማለት ደስ ይለኛል። ቆይ እንደዚህ ዝርፍጥ በሰላም ነው ህፃን እንዳይታይብኝ ደግሞ አይቻልም። ታውቃላችሁ ያ ልጅ እንዲታይ አይፈለግም። ታጥቦ ጭቃ ማለት እንደዚህ ነው። ብስኩትን አልበተንኩትም ሳላስብ። እንዴት ናችሁ? ሌላ ወራ ተዘጋጀ 18 ደቂቃ ሰርቼ ማለት ነው። 2-3 ደቂቃ ስለሆነ እንዴ ያለ አልቀበለኝም ማለት ማልወደውን ነገር ላረግ ነው። እንዴ ሶሪ ያሉት ሚዲያ ላይ እንደዚህ መብላት ነው ጥሩ አይደለም። ሲጀመር ያገኘኋት ሰዓት ስለሆነች ትስላላችሁ ቪዲዮ። እሺ እንዴት ናችሁ? ሰላማችሁ? ቆንጆ ቆንጆ ወሬ እያወራሁ ነበር ቅድም፣ ግን ሰዓቱ በዛበትና እምቢ አለ ይሄዳል እና ለዛ ነው። እና ደህና ነው አይደል? መልካም ነው። በዚህ ነገር ፈጣሪ የሚገላግለኝ ይመጣል። አደራው ሪፎርም እንዴት እንደሚሰለች ታውቃላችሁ? በጣም እኮ የሚሰለች ሪፎርም። ሙቀቱ ለሰውነታችሁ እንትን የለውም። ሪፎርም ይሄ እንደውም ደህና ነው እንትን ነው ማለት አያቃጥልም። ይሄ ኮተን አይደለም። ኮተኑ በዚህ ሰዓት አውቃችሁታል ምን ያህል እንደሚያነዳችሁ። ምን ያህል እንደሚያነድ አይታችሁታል። በጣም ነው የሚሞቅ። ግን ይሄ ደህና ነው፣ ልብስነቱ ደህና ነው። ግን እኔ ከሚያስጠላኝ አንዱ ይሄ ነው፣ ጎማው ወፍራም ስለሆነ በጣም ነው የሚያቃጥለኝ እና ፈጣሪ ከዚህ ይገላግለን። ያው ኩዌት የምንኖር ልጆች እንደዚህ ስንለብስ ነው የሚወዱ። እኔው መጀመሪያ ደራ እንደው ገዝቼ ሳይሆን ከሱ ያዝኩት ቆንጆ ቆንጆ ደራ ነበር፣ እንደዚህ ሙሉ ቀሚስ እና በፍጹም ይሻላል። የትም ቦታ ስገባ ይሻላል እና ፀጉሬ እና እሷ አልሸፈንም። እዚህ ቤት ግን ሴትዮሽ እንዲሸፈን ትፈልጋለች። ያው ማለት ስለሆነች ይሸፈናል እና ይሄ ነው አሁን አይከብደኝም። በቃ ለምቼዋለሁ፣ ችግር የለውም። እኔ ድሮም ሙስሊም በነበርኩ ሰዓት ስለምለብስ ችግር የለውም። እሱ አይደለም ግን ፈጣሪ ከዩኒፎርም ያላቅሽ በዚህ ላይ አሜን ለማለት ነው። እና ቅድም የሚገራርም ወሬ እያወራችሁ ነበር። አንዳንዴ ወገኖች ከሆነ ቪዲዮ ላይ ያወራነውን ነገር ደግሜ ልክ እንደቅድሙ ላወራ ስትሉ አይመጣላችሁ፣ በፍጹም አይመጣላችሁ። ለዛ ነው አሁን እኔ አንዴ 25 ደቂቃ የቀረጽኩት ነበረ ስለ ጠፍቶ መስራት፣ ስለዚህ ሀገር ጠፍቶ መስራት ምን ያህል ከባድ እንደሆነ ምናምን ቀድመን እያወራሁ ነበር ስለዛ እና እያወራሁ 25 ደቂቃ ቆንጆ ቪዲዮ መቆራረጥ ራሱ አልፈለግም፣ ግን ስልኬ እምቢ አለኝ። ትንሽ ያልተስተካከለ ነገር አለ እምቢ አለኝ እና አንዳንዴ ቅድም ያወራችሁትን ደግሜ እስኪ እንደዛ ላወራ ብትሉ አይመጣላችሁም ወሬ እንደዛ እና ይሄ ነው አንዱ ይዤ አንዱ መጠቀም። መጀመሪያ በጣም አድርጌ አመሰግናለሁ ወገኖች። ቪዲዮ ጥራት የለውም ማለት ቀጥታ ቀርጻለሁ ልክ ለቀዋለሁ። አንደኛ ጊዜም የለኝም ብዙ እንትንም ስለሌለኝ ማለት ነው እና ጥራት የለውም ቪዲዮ ብዙ እንትን የሚመስል እንትን የሚል አይደለም። ይህን ስለተከታተላችሁ መጀመሪያ አመሰግናለሁ ማለት በጣም አመሰግናለሁ። በጣም ቅድም እንትን ባልኩት ድንገት ሲስተካከል ከለቀቁት ወይም ቆርጬ መልቀቅ ከቻልኩ እለቅላችኋለሁ እና በጣም አድርጌ ነው የማመሰግናችሁ። እውነቴን ነው በጣም
እና ለእናንተ ማለት ለእኔ ትለዩብኛላችሁ። እውነቴን ነው የምላችሁ፣ በጣም ትለዩብኛላችሁ። በጣም እጅግ አድርጌ አመሰግናለሁ። ማለት በቃ እንድበረታታ እራሱ ስላደረጋችሁ ነው። ቀደምም ሳወራ የነበረ ምንድን ነው አንዳንዴ ብዙ ጊዜም አንዳንዴም ነካ ነካ አደርገዋለሁ ይሄን ነገር አንዳንዴ ከነገሮች ማለት በቃ ብዙ ጊዜ ሰው ተጠቅሞባቸው ዘወር ሲል ምናምን በቃ ከነገሮች የተነሳ ትሰለቹና ሰው ለምን ይትላላችሁ። ግን አያችሁ ዩቲዩብ ደግሞ ሰው ከሌለሽ አያስተላልፍልሽም፣ ሜው ከሌለ ማለት ነው። እና አንዳንዴ ማለት በቃ ሀሳባችንን ራሱ እንድንቀይር አድርጎናል። እኔ አሁን ዩቲዩብ ሀሳቤ እንድቀይር አድርጎኛል። የመጨረሻ በቃ ብዙ ሰው እየመጣ እየተጠቀመብኝ በቃ ለሆነ ነገር ምናምን ስለሚፈልገኝ ሰው የሚባል ነገር አስጠልቶኝ ነበር። በቃ ሰው የሚባል ነገር እውነቴን ነው የምላችሁ። እንደኔ ሆናችኋል። አማርኛችሁን ራሱ አውርታችሁ የምታወሩት ወሬ ማይገባቸው ለእኔ እንደዛ ነው። ለሰው እያወራችሁ እኮ ነው ማለት በቅንነት ወይ ስራ ላይ ሊሆን ይችላል ምናምን በቃ ችኩል ብዬ ድምፅ ራሱ ስልክ ምንድን ነው የምታወሪው? አረ እንደውም እኔ እንደ ጤነኛ ራሱ እንትን አልላቸዋለሁ። እና ባገኘናት ሰዓት እኔ ህፃን ልጅ ነው የሚይዝ ማለት ዋናው ስራዬ እሱ ነው። ህፃን ልጅ ገና ሲወለድ ነበር ሐኪም ቤት እሱን የሚይዝ እንደ ዋና ስራዬ። ግን ያው አረቦች ታውቃላችሁ እነሱ ካልተኙ ወይ ካልወጡ እናንተ እረፍ እንድትሉ አይፈልጉም። በሌሊትም ይሁን ታውቃላችሁ ሁላችንም የምናውቀው ጉዳይ ነው። እና ባገኘኋት ሰዓት ነው ወዲያው በቃ እሰራና 10 ደቂቃ ምናምን ካገኘሁ ወዲያው እሰራና ወዲያው ነው የምለቀው። ይህን ቪዲዮ ብላችሁ ስላበረታታችሁ ከልብ አመሰግናለሁ። ምን ለማውራት ነው ፈልጌ መሰላችሁ? እንደ ዙሪያ ጥምጥም የሚሄድ ማለት በጣም ከኛ የተሻለ ልጆች የሚሰሩ አሉ። ከኛ የተሻለ አንዳንድ ልጆች እንደውም 4 ዓመት 5 ዓመት ምናምን የሚሉ አሉ። እኛ ግን በዚህ ከተያዝን አስባችሁታል? በ3 ወር ቪዲዮአችን በእርግጠኝነት በቃ ሁሉ ነገር ኮተታችን አልቆ በ3 ወር ተከታዮች እንሆናለን። በጣም በእርግጠኝነት ማውራት በዚሁ ከሄድን ማለት ነው። በዚሁ መያዝ በዚሁ ሞራን ከሄድን ወገኖች ማይሆን ወሬ ላይ እዛ ተዘፍዝፈን ብለን አፋችን ከፍተን ከምንሆን ከዚህ እየተበረታታን እኛ ጊዜ እኔ ትንሽ አሁን ኤርፎን ገዛለሁ ምናምን ጊዜ ቢኖረን የአንዳችን ቪዲዮ ብንተያይ ማለት ነው ከአንዳችን ቪዲዮ ራሱ ሰምተን የምናወራው ነገር ይኖረናል እርስ በርሳችን ማለት ነው። እኔ የፎዚ ሀሳብ በሙሉ ከኔ ጋር አለ። እውነቴን ነው የምላችሁ። ለምን እኔ አያለሁ ብዙ ጊዜ ይሄ አረብ ሀገር ሴት ወር ተፈጥፍጣ ሞተች፣ የአረብ ሀገር ሴት እንደዚህ ተጎዳች፣ የአረብ ሀገር ሴት መዳሟ ገደለቻት፣ የአረብ ሀገር እንግዲህ ሲባል ሰው ሁሉ በቃ እንደዚህ ብሎ አይኑን አፍጦ ነው። ግን አሁን ምሳሌ ዩቲዩብ መስራት ትፈልጋለሁ እስኪ ሰብስክራይብ አድርጉ ብለሽ ከሆነ ቦታ ሄደሽ በጣም ብዙ ሰው ካለበት ቦታ ሄደሽ ብትይ አያረጉሽም፣ አይገቡም። እንደው አንድ ሰው እንኳን ተሳስቶ አይገባለም። እና ፎዚ የምታወራው በሙሉ በቃ እኔ ጋር ያለ ያ ነገር እሷ በወኔ በፋሽን በቃ ደስ በሚል ሞራል ተነሳች። ፈጣሪ ሲረዳት እውነቴን ነው የምላችሁ። እነሷን ባይነሱ እኔ ራሴ አልጀምረውም። ዩቲዩብ በጣም ከባድ መስሎ ነው የሚታየው። ዩቲዩብ መስራት የምፈልግ ቆየ በጣም ረጅም ጊዜ ነው እሱ መስራት የምፈልግ። ግን በቃ ተራራ ሆኖ ነው የሚታየው። የትንሽ የዛን ችግር አለብኝና ተራራ መስሎ የሚታየው አይሽ በሞራል ተነስቼ በቃ ተደፋፍሬ እንድሰራ ራሱ አረጉኝ እነዚህ ልጆች። ይህ ሁሉ ምን ለማለት ፈልጌ መሰላችሁ? ሰው ቆይ ምን ለማለት ፈልጌ ነው መሰላችሁ? ሰው ያስፈልገናል። ወሬው ሰው ያስፈልገናል። ለሰው ሰው መድኃኒት ነው ብለው የኛ ሀገር ሰዎች ይተርታሉ አይደል? ለሰው ሰው መድኃኒት አያቸው። አሁን ዩቲዩብ የሚመለከትላችሁ ቪዲዮ ከሌለ ከሰው ከሌለ ወደዛ ሸር አደርግላችሁ። የሚያይላችሁ ካለ ግን ወደው እንትናችሁን ያሰራጭ። እና አያችሁ መያያዛችሁ እንዴት እንደሚጠቅመን
ደግሞ እኛ ለእኛ እስኪ በእኛ ሰው ይማር። በቃ ጀግኖች ነው። እኔ አሁን እንደው ያድርግልኝ እንጂ ማለት የትም ቦታ ብሄድ አልረሳውም። ይሄን ጊዜ ይህን አሁን የምንያያዘውን በወኔ በምናምን በቃ የሆነ ቪዲዮ ራሱ ስናይ እኔ በውስጥ ራሱ ማለት ሰብስክራይብ ድንገት ያላረኩላችሁ ልጆች ካላችሁ ኮሜንት ትንሽ እንትን ችግር አለብኝ የመጻፍ ብዙም አይደለሁም እና ሰብስክራይብ ያላረኩላችሁ ካላችሁ ላይክ ያላረኩላችሁ ስልኩን ከፍቼ ያላየሁላችሁ ካላችሁ ህፃን ልጅ መያዝ በጣም ከባድ ነው ወገኖች አላችሁ። ምክንያቱም ትንሹ ልጅ ተነስቶ ትልቆች ተነስቶ ትንሹን ሊመታባችሁ ይችላል። ሙሉ በሙሉ ደግሞ ስራዬ ስለሆነ ተጠያቂ ነው። ለዛ ስለሆነ አንደኛ ቀንሽ ነው በጣም ማዳመጥ ወይም ላላዳምጥም ይችላል ከፍቼው ግን ይሄዳሉ። እና አሁን ደግሞ ምን ልላችሁ ፈልጌ ማዳመጥ ብንችል ጊዜ ቢኖረን የአንዳችን ቪዲዮ ማዳመጥ እንጂ የአንዳችን የምናወራው ለአንዳችን እርስ ይሆናል። ሙ እዛ ማዶ ሂደን ከሌና ከሌ ተፋቱ ከሌና ከሌ ተኮራርፎ ነበር ዛሬ ታረቁ። ምን አይነት ምንድን ነው? ምን አገባን እኛ ስለነሱ? እውነቴን ነው የምላችሁ አንዳንድ ሰዎች ይገርሙኛል። ከሌትና ከሌት ተለያይተው ነበረ። ከዛ ከሌና ከሌ ዛሬ በቃ ይዤን እንዴ እኛ መቼ አውርተን አለቀልን ነው? እኛ ቆይ ከኛ ጋር ያለው የዛሬ ስንት ዓመት እንኳን አውርተን ያልቃል? ሲጀመር እውነቴን ነው 24 ሰዓት ሰው ቁጭ ብሎ እየዋለ 24 ሰዓት ከስንት ሰው ጋር ስንታገል እየዋለ እንዴት ርስ ይጠፋብናል? እንዴት የምናወራው ይጠፋብናል? እውነቴን ነው የምላችሁ። ማለት ጊዜ ያላችሁ ልጆች እዛ ቦታ ሄዳችሁ ከሌላ ቦታ ሄዳችሁ ከምትቃርሙ ከሌላ ቦታ ሄዳችሁ ከምትሰሙ የሆነች እህት እዚህ ቁጭ ብላ የምታወራውን ብትሰሙ ማለት ነው እርስ ይመጣላችኋል። እውነቴን ነው የምላችሁ እርስ ይመጣላችኋል። የትም እዛ ማዶ ሄዳችሁ መፈለግ እርስ አይጠበቅባችሁም። ቅርታ እንግዲህ እኔ ግርም ነው የሚሉኝ አረባ እንደነገርኳቸው ሶስቱን ጋዜጠኛ እነዚህ ጋዜጠኞችን እወዳቸዋለሁ። እነ ልዑል እነ ለበልባልን እነ ዱካሾ ምናምን እነሱ የተቸገረን ነፃ ስለሚያወጡ ሌላ ነገር አይደለም። ሌላ ግን ከሊስና ከሊት ተፋቱ ብዬ እንኳን ፖስት ብሰራ የእነሱን ፍቺ ራሱ አላየውም። ሲጀምር ድራማ ነው የሚሰሩ። ሁሉም ሰው ድራማ ነው የሚሰራ ተመልካቹን ለማጓጓት ለማየት ቴንሽናቸውን ለመያዝ ተጣልተው ማየት ቁጭ ብሎ ቪዲዮውን ሰርቶ ብሎ እያደረ ምን አጋጨው? ከሷ ስራ ነው ስም ነው ያጋጨው። እና መነሻ የምንሰላችሁ አሁን ጠቅላይ ሳረገው ማለት ነው። ከዛም እዛም ይሄድ መነሻ የምንሰላችሁ እኛው ለኛው በዚያ ባመጣችሁ ርዕስ መሰረት እኛው ለኛው ቪዲዮአችንን ብንተያይ እኛው ለኛው ብንጠቃቀም እኛው ለኛው ብንያያዝ አንበሶች ነው የሚሆን። እንችላለን፣ ደግሞ እንሰራለን። እውነቴን ነው የምላችሁ እንችላለን። እኛ መስራት ምንም ያቅተን ነገር የለም። እውነቴን ነው። በዚህ በሰው ሀገር እንደዚህ ፍግት ያለን ልጆች እንችላለን። ምንም ነገር መስራት እንችላለን። ምንም ነገር ማለት ነው። እና እንያያዝ። እኔ መጀመሪያ ቪዲዮ አጭር ነው የምለቅላችሁ ትንሽ ቪዲዮ እንትን ስለሚሰራ ረጅም ቪዲዮ መልቀቅ ስለማልችል መጀመሪያ እናንተን በጣም ነው የማመሰግናችሁ ከልቤ እውነት ጎንበስ ብዬ እራሱ ባመሰግናችሁ። ማለት እንደዚህ ጥራት የሌለው ቪዲዮ ስራ ብላችሁ ስላያችሁ አመሰግናለሁ። ደግሞ የላይኛውን ቀን ይሰጠናል ፈጣሪ። ካሜራችንን ይዘን ማይካችንን ይዘን ከቤታችን ቡናችን እያፈላን ምሳችን እየበላን ከምንወደው ሰው ጋር ከፋሚሊ ጋር ሆነን ደግሞ አብረን ፏፈሽ እንላለን። በዚሁ ቀጠልን ማለት ነው እና እናንተን አመሰግናለሁ። 15 ደቂቃ ምናምን በላይ አይሄድባችሁ። እንደዚህ በሚመቸኝ ሰዓት አወራለሁ። እንበረታታ፣ እንያያዝ። አሁንም ቢሆን ጎበዞች ሆኑ ጀግኖች ሆኑ። እኔ የማንም ቅመሞች አይደለም። ሲጀመር የራሳችን ጀግኖች አንበሶች
እና ሰላም ሁኑልኝ። በጣም ነው የማመሰግነው። በጣም ነው የምወዳቸው።